ይሄን መረዳት ደግሞ የአንድ መንግስት ተቋም ኃላፊነት ነው እና ሰሞኑን የኮንዶሚኒየም አጀንዳ ተከፍቷል። ብዙ ጊዜ አርቲስት ሜላትና አርቲስት ማርያም ያዩትን ማህበራዊ ሚዲያ ላይ መንፈሳዊ ቻናል ላይ አናጣቸው። እኔ የተለየው ነኝ እኔ ቅዱስ ነኝ የሚባልበት የመንግስት መዋቅር የለም። ያን ቀን የጾመ ማለት በስቅለት ዕለት አርዶ እንደበላ ግፍ ይቆጠርበታል። በጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ዕለት ጭፈራ ቤት እንዳደረ በደስታ እንደሰከረ ይሆናል እንደማለት። ስለዚህ ዕለቱን ዕለት መጾም አይቻልም። ያ ሁሉ ምዕመን ግን አጅቦት የሚሄደው ታቦት እስከ ማታ የሚያቆዩት ታቦቱን የተሸከሙት ካህን እያጾማቸው ነው። ብዙ ማህበራዊ ሚዲያ አጀንዳ መሆን የሚፈልጉ ሰዎች ሲመጡ ኮንዶሚኒየም ቤት ሲሰጣቸው እናያለን። ተሸልመው የአጀንዳ መነጋገሪያ ሲሆኑ እናያለን። እንደነዚህ አይነት እህቶቻችን ሳትረዷቸው የሴት ጠበቃ የምትሆኑ ተቋማት ግን ታሳፍሩኛላችሁ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። በዓለ ጥምቀቱ ደረሰ አይደለም፣ ከተራ እሁድ ነው። ስለዚህ እንኳን አደረሳችሁ ማለት ይገባናል አይደለም? እንኳን አደረሳችሁ። ታመው የተኙ በሆስፒታል የሚገኙ በጸበል ስፍራ ያሉ በችግርና በስቃይ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን። ስደት ውስጥ ያሉ በእስር ቤት ያሉ መከራና ስቃይ የሚያገኙ ወገኖች ብዙ ነው ያሉን እና ሁሉንም እግዚአብሔር ያስብልን። ከሀገር ውስጥም ከሀገር ውጭም ያላችሁ ወገኖቻችን በሙሉ ታላቆቼም ታናሾቼም ወንድሞቼም እህቶቼም እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ነው ዛሬ የጀመርኩት። ከገና በኋላ የምናከብረው ታላቁ በዓል የጥምቀት በዓል ደርሷል። ስለዚህ ጾሙ እንዴት ነው የሚያዘው መቼ ነው የሚጀምረው ብላችሁ የምትጠይቁና የጋድ ጾሙ እንዴት ነው ብላችሁ ለምትጠይቁ ሰዎች ጭምር ምላሽ አለኝን ፕሮግራም። ተጨማሪ ደግሞ ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ የሆነውን የኮንዶሚኒየም ቤት ጉዳይ ጭምር ይዤላችሁ መጥቻለሁ። ከሱ ጋር በተያያዘ ራሳችሁን አክቲቭ የምታደርጉበትና መረጃውን የምታገኙበትንም ጭምር ከነሶርሱ ይዤላችሁ መጥቻለሁ። ሌላኛው ያስኩላችሁ መረጃ አለኝ። ቤት ሊሰጥ ሲል ቤት ሊፈርስብኝ ነው ያለችውን አንድ እህታችን ይዤላችሁ መጥቻለሁ። ስለሷም በደንብ መረጃዎችን አቀርብላችኋለሁ። ሌላኛው መረጃ ያው እንሳቅ ትንሽ ፈገግ እያልን እንሰራለን። የሃይማኖት ክስረት ስለሆነ ማለት ነው። ይሄ የሃይማኖት ክስረት የሚባለው የኔን ፈንዲሻ ከወሰዳችሁ በቤታችሁ መንፈስ ቅዱስ ይወርዳል ስላለው ሰውዬ ይዤላችሁ መጥቻለሁ። ሰውዬ ልበለው ሌላ ምንም አይደለም። የሃይማኖት ስም ካለው እሱን ትጠሩታላችሁ እናንተ። የፈንዲሻው መንፈስ ቅዱስ ብሎ የሚናገረውን ግለሰብ አመጣላችኋለሁ። ብፁዕ አባታችን አንድ መልእክት ተናግረዋል። ቀጣዩ በዓል የዝሙት በዓል አይደለም። ቀጣዩ በዓል የዳንኪራ በዓል አይደለም። ቀጣዩ በዓል እግዚአብሔር ኢትዮጵያን የሚባርክበት በታቦቷ አድሮ የሚባርክበት በዓል ነው። እናንተ ግን በዳንኪራ በዝሙት ነው የወጣችሁትና ተጠንቀቁ፣ እስከዛሬ የምታደርጉት እሱ ነው ብለውን ነግረውናል። ብፁዕ አባታችንን ይዤላችሁ መጥቻለሁ። ማናቸው እኛ አባት? ምንስ እየተናገሩ ለማንስ ነው? መልእክቱንም ከነ ማስረጃውንም ማመጣላችሁ። ሌላኛው ታቦት በስንት ሰዓት ነበር ይገባ የነበረው? እውነት ይሄ ነገር ቀስ በቀስ በሂደት ልምድ ሆኖ መጨረሻ ላይ ያሳየንን ጉድ የሚነግረን ወንድማችን ዲያቆን ዮርዳኖስን ይዤላችሁ መጥቻለሁ። አብሬ ደግሞ መጨረሻ ይዤላችሁ መጣሁት አንድ መረጃ አለኝ። ይሄን መረጃ ምን መሰላችሁ? አርቲስት ሜላት ነብዩ፣ አርቲስት ማርያም አባተ በተለያየ ጊዜ መንፈሳዊ ፕሮግራሞች በመስራትና ፕሮግራሞች በመልቀቅ እንዲሁም ዓለማዊ ፕሮግራሞች ላይ በመታየት ይታወቃሉ። ታዲያ ውስኪ ያራጫቸውን ጉዳይ ይዤላችሁ መጥቻለሁ። አብራችሁኝ ስትቆዩ ሁሉንም ትሰሙታላችሁ። አርአያ መካሻ ነኝ። ይህ የአርአያ ሚዲያ ነው። ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ መረጃውን ለሁሉም አጋሩልኝ። ከተራ ጀምሮ ፕሮግራም ይኖረናል። የጥምቀት በዓልን አብረን እናከብራለን። ከመሸጋገሪያ በኋላ እንገናኝ። የመጀመሪያው መረጃ ይዤላችሁ መጣሁት ይሄኛው መረጃ ነው። የአዲስ አበባ ከተማ አስተዳደር የአዲስ አበባ ቤቶችና ልማት እና አስተዳደር ቢሮ ማስታወቂያ ወጥቷል።
በአዲስ አበባ ከተማ አስተዳደር የቤቶች አስተዳደርና ከ20/80 እና 40/60 ጋራ መኖሪያ ቤቶች ተመዝጋቢዎች በሙሉ ብሎ ሰሞኑን በተለያየ ሐሰተኛ ማህበራዊ ሚዲያ ገጾች ቀነ ገደብ በማስቀመጥ የምዝገባ ቋት ውስጥ መኖራችሁን አረጋግጦ እንዲሁም ምዝገባችሁን ንቁ አክቲቭ መሆኑን አድርጉ በማለት እየተናፈሰ የሚገኘው ሐሰተኛ ወሬ ተከትሎ ተመዝጋቢዎች በአዲስ አበባ ቤቶች ልማት አስተዳደር ቢሮ በመገኘት አላስፈላጊ ምልልስ እየተዳረጉ ይገኛሉ። ይሁንና ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃውን ማግኘት ስለሚችሉ በአካል መምጣት ሳያስፈልግ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊውን መረጃ ማግኘት ይቻል መሆኑን እየገለጸን ተመዝጋቢዎች ቁጠባቸውን በአግባቡ እንዲቀጥሉና ሐሰተኛ መረጃ ከሚያሰራጩ ማህበራዊ ሚዲያ ለሚነዙ አሉባልታዎችም ትኩረት ሳይሰጡ ትክክለኛና ወቅታዊ መረጃዎችን ከተቋሙ ማህበራዊ ድረገጽ ብቻ እንዲጠቀሙ እናሳስባለን ይላል። ብዙዎች በተለይ ምርጫ ሲመጣ የቤት ጉዳይ፣ የሚመረቅ ድልድይ፣ የሚመረቅ ህንፃ፣ የሚመረቅ ቤት ዛሬ በብልጽግና ብቻ ሳይሆን በሁሉም የመንግስት ኢህአዴግን በነበር ጊዜ የተለመደ ነው። ስለዚህ ሰዎች አክቲቭ መሆናቸውን ማወቅ ይፈልጋሉ። አትፈልጉ ማለት አይቻልም። ከ97 ጀምሮ ለ20 ዓመታት በላይ የሚጠብቁ ህዝቦች አሉት። ስለዚህ ሐሰተኛ መረጃዎች ደግሞ የዌብሳይቱ ውጪ ከዚህ ቀን ገደብ የሚለው እሱ ብቻ ነው። ሐሰት ብትሉ የሚጠቅማችሁ ነበር ለእናንተ አክቲቭ ማስደረጋችሁ ለእናንተም ስለሚጠቅማችሁ ያን ያህል ልዩነት የለውም። ራሳችሁ ትር ገጽ ላይ ፌስቡክ ላይ እንዲህ ብላችሁ ለቃችኋል። ማስረጃውን በመረጃ ማለት ነው፣ እንዴት እንደሚገባ ጭምር ማለት። ቆጣቢዎቻችን ይህ ቪዲዮ የተዘጋጀው የጋራ መኖሪያ ቤት ባለቤት እድለኛ ለመሆን የመመዝገቢያ ቋት ላይ አክቲቭ ቆጣቢ ወይም ተመዝጋቢ መሆኑን ለማረጋገጥ ሲሆን የሚከተሉትን ስቴፕ እንዲከተሉ ስንል እናሳውቃለን። በመጀመሪያ የምታደርጉት ነገር በምትፈልጉት ብራውዘር ላይ ahdaab.et ብላችሁ ሰርች ታደርጋላችሁ። ከዛም በመቀጠል እዚህ ዌብሳይት ላይ ከገባችሁ በኋላ የቁጠባ ሁኔታን ያረጋግጡ የሚል በተንን ክሊክ ያደርጋሉ። ከዛም እንደምትመለከቱት የባንክ ሂሳብ ቁጥሮን እንድታስመዘግቡ ሲስተሙ ይጠይቃችኋል። እዚህ ጋር የምትመዘግቡት ቁጥር ስትመዘገቡ ያስመዘገባችሁት የባንክ ሂሳብ ቁጥር መሆኑን ማረጋገጥ አለባችሁ። ያንን ካረጋገጣችሁ በኋላ የባንክ ሂሳብ ቁጥራችሁን እዚህ ጋር ታሰፍራላችሁ። ካሰፈራችሁ በኋላ አስገባ የሚለውን በተን ክሊክ ስታደርጉ የእናንተ የሆነውን እየቆጠባችሁበት ያለውን መኖሪያ ቤት ስታተሱን ትመለከታላችሁ ማለት ነው። ስለተከታተላችሁ እናመሰግናለን። ማህበራዊ ትስስር ገጽ ላይ በራሳቸው ዌብሳይት ላይ ገብተው ፌስቡክ ላይ ገብታችሁ ይህንን ማህበራዊ ሚዲያ ላይ ራሱ መንግስት የአዲስ አበባ ከተማ አስተዳደር ገልጾታል። የኛ ጉዳይ ከዚህ ጋር ብቻ አይደለም። ቤት ያገኛሉ የመጀመሪያው ጥያቄ ነው። የመንግስት አስተዳደር የጋራ መኖሪያ ቤቶችን በጋራ ሰብስቦ ኮምፓውንድ አድርጎ ከሪል ስቴቶች ጋር አስማምቶ ቦታ እየሰጠ ለማስማማት ጥረት እያደረገና እየገፋ እንደሆነ ይታወቃል። ህዝቡ የሚፈልገው ቤት ነው። ምርጫ አይደለም። መጀመሪያ የሚፈልገው ቤት ነው የሚፈልገው፣ ማረፊያ። ክራይ ቤት መንገላታት፣ በኑሮ ውድ መሰቃየት፣ ለአከራይ መክፈል፣ ለቁጠባ መክፈል መሮታል። ይሄን መረዳት ደግሞ የአንድ መንግስት ተቋም ኃላፊነት ነው እና ሰሞኑን የኮንዶሚኒየም አጀንዳ ተከፍቷል። ስለዚህ የኮንዶሚኒየም አጀንዳውን ነው የማስረዳቸው። የኮንዶሚኒየም አጀንዳ ህዝቡ ለምን ከፈተ፣ ለህዝቡ ለምን ጓጓ፣ ሐሰተኞች ወይ ደግሞ የተሳሳተ መረጃ የገለጹት ግለሰቦች ለምን ገለጹ የሚለው እስከመግባቱ ትልቁ ነገር እስከመግባቱ በፊትና ከሐሰተኛ መረጃዎች ጋር ከመጋፋት በፊት መጀመሪያ እኔ ህዝቤን ጠቅሜዋለሁ ወይ፣ የቆጠበውንስ እንዲያገኝ አድርጌለታለሁ ወይ፣ እውነት በማህበረሰብ ተደራጅቶ ለመስራት የሚመቸው አቅም አለው ወይ፣ ህዝቡ ኑሮ ውድነት የለበትም ወይ፣ እውነት ገንዘብ ጨምሮ ቤትስ የመግዛትስ አቅም አለው ወይ በራሱ አቅም። ይሄንንም ማየት ይገባልና እንደ መንግስት ኑሮ እንደተወደደበት ለማሳየት የመንግስት ተቋማት የራሳቸው ኑሮ ውድነት የኢኮኖሚ የዋጋ ጭማሪ አድርገዋል። ማሻሻያ ይሉታል እነሱ። ቴሌ ጨምሯል፣ መብራት ኃይል ጨምሯል፣ ውሃ ጨምሯል፣ ሌላውም ጨምሯል። ታዲያ ሽንኩርት፣ ድንችና ሌላው አስቤዛ፣ የትምህርት ቤት ክፍያና የትራንስፖርት አገልግሎት፣ የነዳጅ ዋጋና ሌላው መጨመሩ እንዴት ለእናንተ አይታያችሁ? ማለት ሰው ቢጓጓ ሰው እናንተ ቢሮ ቢመጣ እኮ ትክክል ነው። ቤት ላስመዝግብ ብላችሁ መዝግባችሁት፣ በነገራችን ላይ ይሄኛው መንግስት ሳይሆን ያኛው መንግስት መዝግቦት በመዘገበው ምዝገባ መሰረት አይደለም በ5 ዓመት በ20 ዓመት እንዳልደረሰውና አሁንም ድረስ እየጠበቀ እንደሆነ ስታውቁ ለዚህ ህዝብ የተሻለ መፍትሄ ነው መፈለግ። ትልቁ የሚቀድመው እሱ ነገር ነው እና የኮንዶሚኒየም አጀንዳ ሲያደርጉት
አሁን ብታልፉት የሚቀጥለው ምርጫ ላይ ድጋሚ እንደዚሁ ይነሳል ስለማይቀር ብታስመርቁም ለምርጫ ብላችሁ እንደምታደርጉት ይነገራል በፊት ስለተለመደ ሰው አዳብት የሚያደርገው ልምድ አለውና እኔ የተለየው ነኝ እኔ ቅዱስ ነኝ የሚባልበት የመንግስት መዋቅር የለም ስለዚህ እሱ እንድትረዱት ነው እኔ ምን አረኩ መሰላችሁ እስኪ ራሴን ከሰው በፊት ለመፈተሽ ለእናንተ ከማቅረብ በፊት ሊያልኩና ahdab.et የሚለው ገጽ ላይ ልክ እንደዚህ አይነት ታገኛላችሁ ገጹ የጋራ መኖሪያ ቤት ተመዝጋቢዎች የምዝገባ መረጃ መከታተያ የሚል ahdab.et ላይ ቼክ አድርጉ ስትገቡ እዚህ ገጽ ውስጥ ይወስዳችኋል ይሄኛው ገጽ በቀጥታ የባንክ ሂሳቡን የራሳችሁን የተመዘገባችሁትን ደብተር ላይ ያለውን ቁጥር ካታችሁት ሰርች ስታደርጉት አስገባ ስትሉት እኔ ራሴን አረጋግጫለሁ የባንክ ሂሳቤን ሰርዤባቸዋለሁ አክቲቭ ነው የሚላል ስለዚህ ያገኘሁት እዚሁ ነው ስለዚህ እናንተ ማግኘት ትችላላችሁ እያልኳችሁ ቤት ቁጠባ ላይ ብዙዎች እየተነጋገሩትበት ነው በዌብሳይቱ ማረጋገጥ ትችላላችሁ ቢሮ አታድክማችሁ ሌላውን ስራ ይስሩበት እውነት እናንተ ሄዳችሁ ከምትመላለሱ ይልቅ እነሱ ሮጠው ሳይት ላይ ቤቱን ገንብተው ቢጨርሱልን ጥሩ ነው አይሻል እውነተኛው መረጃ ላቀርብላችሁ ብዬ ነው የእነሱንም ያሰተኞችን የዝኑን ፍላጎት ነው ነገርኳችሁ ከዛ አስከትዬ ማቀርብላችሁ እቺታችን ስታለቅስ አገኘዋት አንዳንዴ እንዴት እንኳን ማስረዳት እንዳለባችሁ እንኳን አታውቁትም እናትነት ሴትነት አካል ጉዳተኝነት በጣም ከባድ ነው እናት የሆናችሁ ታውቁታላችሁ የምኖረው ቀበሌ ቤት ውስጥ ነው 18 ካሬ ላይ ነው በእርግጥ ልክ ነው ትልቅ ሊሆን ይችላል ግን 18ቱ ደግሞ 2 ካሬ ንግድ ነው 2 ከምናምኑ ንግድ ነው እና እሱንም ልቀማ ነው ሳልወልድ ማለት ሁለተኛ እና ሶስተኛ ልጆቼን ሳልወልድ ነበረ ቤቴ ወደ ንግድ ቤት ያዞርኩት ማለት ነው አጠቃላይ ቤቴ 18 ካሬ ነው 18ቱ ካሬ ደግሞ 2 ካሬ ንግድ ነው ማለት ነው ቀይሩልኝ መስራት አልችልም እንደልቤ ሽንት ቤት መጠቀም አልችልም ውሃ መቅዳት አልችልም ስል አልተፈታልኝም ማለት ነው ከዛ እንደዛም ሆኖ እየኖርኩበት ነው ታቆኛላችሁ እንዴት ሆኜ እንደምኖር ላይፌ እከፍላችኋለሁ ያለውን ነገር እዚህ ላይ ብዙም አይታየም ያለውን ጥበት ምናምን አያሳይም አሁን ግን በቃ ደከመኝ እያመመኝ ነው ለልጆቼ የሚተኙት መሬት ላይ ነው እንስሳት ይመጣል በረዶ ይመጣል ብዙ ነፍሳት አሉ መሬት ላይ ምክንያቱም እዛው ስለሆነ ማጥፋት እርጥበት እንዳይዙ ብዙ እንስሳቶች ናቸው እሱ የሚመጡት ልጆቼ ባፋቸው በጆሮአቸው እንደገባሽ ሰቅቃለሁ ከሰልች 2 ተረፍኩኝ እቺታችን 2 እግር በመኪና አደጋ አጣለች የምትኖረው የቀበሌ ቤት ውስጥ ነው ቤቷን ለኑሮና ለቤተሰብ መደጎሚያ ለልጆቿ ማሳደጊያ ብላች የ3 ልጆች እናት ነች የ3 ልጆች እናት ያው አካል ጉዳተኛ ነች ቤቷ ሊወረስባት ስለ ሴት መብት የሚጮሁት የሉም ዛሬ በሴቶች ጉዳይ ላይ የሚሰራው እዛ ቀበሌ ላይ ያለው መስሪያ ቤት አቃትም ልጅ አቃትም ማለት በአካል ጉዳተኝነቷ ሊጨመረንላትና ሰፖርት ልትደረግ የሚፈልገው ነገር እየተደረገላት አይደል ባለመደረጉ ሚዲያ ላይ ወጣ እንዲየለመነች ነው ኮንዶሚኒየም ቤት ከሚጠብቁት እንዳንዷ ነች እንዳንዷ ያለባትን ኑሮ ለማሻሻል ወጣ ወርዳ መከራዋን አይታ ወንበር ላይ ነው የምትሄደው ቲክቶኮቹ አገብቼ ውስጥ አይቼው ነበር ሲላክልኝ ገባውና ይው እና እኛ ብዙ ማህበራዊ ሚዲያ አጀንዳ መሆን የሚፈልጉ ሰዎች ሲመጡ ኮንዶሚኒየም ቤት ሲሰጣቸው እናያለን ተሸልመው የአጀንዳ መነጋገሪያ ሲሆኑ እናያለን እንደነዚህ አይነት እህቶቻችን ሳትረዷቸው የሴት ጠበቃ የምትሆኑ ተቋማት ግን ታሳፍሩኛላችሁ የማፍረው እንደዚች አይነት እንስን ስታግዙ ጓዳ የተደበቁት እህቶቻችንን ቀና ስታረጓቸው በደላቸው አስጎንብሶ ህይወታቸው ዝቅ አድርጎ የሚያስኬዳቸው ዝቅ ማለት እንደኛ ቆመው አሮጡም አልተራመዱም እንጂ በሐሳባቸው ትልቅ ናቸው በስራቸው ዕውቅ ናቸው የሚሰሩት የሚኖሩት ህይወታቸው እነሱ ትልቅነት ነው በህይወት መቆየታቸው ተስፋ አለመቁረጣቸው ጀግና መሆናቸውን ያሳያል እነዚህን እህቶቻችን ማጀገን ሲገባ ከቤት ጭራሽ ያስወጣቸው መንግስት ከውጭ ያለው ወደ ቤት ላስገባ ነው ይላል እነዚህ አይነት እህቶቻችን ደግሞ ከነሱስ ልጃቸው ወደ ውጭ ልጥላቸው ነው ሊጥሉ ነው ትለናለች
አቅራቢያው የምትገኙ ክፍለ ከተማ ላይ የምታውቋት በዚህ ልጅ ጉዳይ ያላችሁ ሰዎች ምላሽ ስጧት። የእናንተ ስለሆነ ሳታውቁት አንድ ቢሮዎች አንዳኛችሁ ሳታናግሩ ቀርተው ከሆነ እግሯ ላይ አርቲፊሻል እግር ገጥማ በዊልቸር አንዳንዴ ትንቀሳቀሳለች። ነገር ግን በዱካዎች ነው የምትራመደው በብዛት። አግዟት እባካችሁ። ለዚህ ነው ስለ ኮንዶሚኒየም አጀንዳ ሳመጣ የቀበሌ ቤት ጉዳይ ያለውን ነገር ደግሞ እንድታዩት ነው ያመጣውላችሁ፣ ለራሳችሁ ስለሚጠቅም። ሌላኛው መረጃ ያመጣውላችሁ ይሄኛው መረጃ ነው። ይሄኛው ማሳያችሁ መረጃ በተጸለየበት ፈንዲሻ ከሀገር ትወጣላችሁ፣ ቅዱሳን መላእክት ይረዷችኋል፣ ሀብታም ትሆናላችሁ፣ ቅድስና ታገኛላችሁ፣ ትባረካላችሁ፣ ባረካችኋል የሚሉ አታላዮችን ይዤላችሁ መጣሁ። እኛም ቤት አሳይቻችኋለሁ አይደል? የአንድ ቦታ እኛ እነዚህ ቤት ስንናገር የኛን ቤት ማናገር ከመሰላችሁ እንደ ስውሯ ማርያም አይነት ቦታ ላይ ቅቤ ሲሸጥ ማር የሚሸጡ ቦታ ያላቸው በሶ የሚሸጥ ቦታ ያላቸው ቦታዎችም አሉ። ያውም በቤተ ክርስቲያን ይሄም በአዳራሽ ደግሞ ፈንዲሻ ይሸጥላችኋል። የተጸለየበት ፈንዲሻ ስሙት። በነገራችን ላይ እኔ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ለራሲ ትንሽ ነው የምትቀበለው። ይሄ ቤታችሁን ሲገባ ድንገተኛ የምስጋና ደጅ ይከፈል። ይሄ ቤታችሁን ሲገባ ድንገተኛ አደገኛ ፈውስ ይሆን። ይሄ ቤታችሁን ሲገባ ድንገተኛ የታሰረ ነገር ይፈታል። ይሄ ቤታችሁን ሲገባ ድንገተኛ የሆነ ጉብኝት ወደ ነገራችሁ ይመጣል። ይሄ ሲገባ ዱዳ የሆነ ነገር ድምጽ ያሰማል። ይሄ ነገር ሲገባ የታመመ ነገር ይፈወስ። ይሄ ነገር ሲገባ ሳቅና ደስታ መዝሙር ሊሳን ቤታችሁ ይገባል። በጌታ የታዘዘው ፈንዲሻ ይሄ ነው እያለን ያለው። መቼ ነው የምንነቀው? ይሄን ፈንዲሻ ሳድለው እያያችሁት ነው አይደል? በጌታ የታዘዘው ፈንዲሻ ጠንቋይ ቤት ወይ ደግሞ መተት የሚሰሩ መጥፎ ነገር የሚሰሩ ሰዎችን ጉዳት የሚያደርሱ ሰዎች እኮ ከጀርባቸው ላይ የመላእክትና የእግዚአብሔርን የመድኃኒዓለምን የቅዱሳን መላእክት ምናምን ፎቶ ሰቅሎ ነው መተት የሚሰራ ስዕል ሰቅሎ እንኳን ይሄን ያደርጋሉ። ይሄ ቤተ መቅደሱ ወይ ደግሞ አዳራሽ ውስጥ ቆሞ ጌታ ያዘዘኝ ፈንዲሻ ነው እያላችሁ አሁን ህዝቡን ለማዳን እግዚአብሔር ፈንዲሻ ስታፈነዳ ነው ህዝቡ የሚድነው ያለው ፓስተር ማለት ነው። እናንተም ቤት እኛም ቤት ቁማር አለ። እናንተም ቤት እምነት መከበር አለበት፣ እኛም ቤት መከበር አለበት። የሚከበረው እኛ ቤተክርስቲያናችን ላይ በቤተክርስቲያን ቀኖናና ዶግማ ስርዓት በቃለ ዓዋዲና በሕገ ቤተክርስቲያን ብፁዓን አባቶች በሚሰጡት መመሪያና በእግዚአብሔር ትእዛዝ የሚፈጸሙ ነገሮች ናቸው። ከዛ ውጭ የሚፈጸሙ ነገሮች በሙሉ ወንጀል ናቸው፣ በደል ናቸው፣ ኃጢአት ናቸው። የቤተክርስቲያን የቀኖና ጥሰት ነው። ለምሳሌ በሶ መሸጥ፣ ለምሳሌ ማር መሸጥ፣ ለምሳሌ ቅባ ቅዱስ መሸጥ፣ ለምሳሌ ቅቤ መሸጥ ቀኖና ጥሰት ነው። እንናገራለን እኛም ቤት አይደል? እናንተም ቤት ከዚህ ሰውዬ ውጭ ፈንዲሻ ሰምታችኋል? አገዳ ደግሞ ያደረገ አንድ ሰሞን ሰምቼ ነበር። ቅባ ቅዱስ ላይ የራሳቸውን ፎቶ አድርገው ምንድነው ቅቤ ዘይት የሚሸጡ አሉ። ልክ እንደ ስውሯ ማርያም እንደሚሸጡት ዘይት። እንዲህ አይነት ነገር ቤተክርስቲያን አትፈቅድም፣ ፈቅዳ አታውቅም። የቤተክርስቲያን የቅዱስ ሲኖዶስ የብፁዕ አቡነ ሳዊሮስ ደብዳቤ እጄ ላይ ይገኛል። አነብላችኋለሁ፣ በዝርዝር ይዤላችሁ እመጣለሁ። ዛሬም ብቻ ታገሱ። ደብዳቤውን ቃለ ቀር ላይ ያሳይቻችኋለሁ፣ ይዤላችሁ እመጣለሁ። ለክልሉ ፖሊስ ኮሚሽን፣ ለክልሉ ሸገር ሲቲ የተጻፈ ደብዳቤ በብፁዕ አቡነ ሳዊሮስ ተጽፎ በቁጥጥር ስር መዋለዋል በእናንተ እንደተቆያችሁ ታቆዩልን፣ እኛ ምርመራ እያከናወንን ነው፣ ስንጨርስ ክስ የምንከፍት ይሆናል ብለው ደብዳቤ ጻፉበትን ተክደው መሆኑና አለመካዳቸውን ደግሞ በጋራ የምንነጋገርበት ፕሮግራም ይኖረናል። አመጣላችኋለሁ። የእናንተ ቤት ደግሞ የተጸለየበትን ፈንዲሻ እናንተው ተቃውሙት። ብፁዕ አቡነ አባታችን ብፁዕ አቡነ ኤርምያስ ቀጣዩ በዓል የዝሙት በዓል፣ የዳንኪራ በዓል፣ የፌሽታ በዓል አይደለም፣ ቀጣዩ በዓል ሲሉ እንዲነግረውናል። ስሟቸው ከራሳቸው አንደበት። ልጆቻችን፣ ልጃገረዶቹ፣ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት።
እንደገና የገጠር ልጆች ተዋድነው አንዱ አንዱን የሚደበድቡበት አሁን ገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ ይሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውሰው ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንጎራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻሉ አይገልጽም። ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የኛ እንግዲህ አመት ሙሉ እየሰራን ነው። በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱም ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር ግን ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ ዋናው የበዓሉ ፕሮግራም ሃይማኖታዊ በዓል እንጂ በግሩፕ መጣያ አይደለም፣ ዝሙት መቀስቀሻ አይደለም፣ በሎሚ መወራወሪያ አይደለም። በዓሉ ክብረ በዓሉ እግዚአብሔር የሚከብርበት የሚነክሰው ነው እያሉን ይሄ ቀጣዩ ቅዳሜና ከእሑድ ጀምሮ ሁላችሁም በየደብራችሁ በየአድባራችሁ ቡድን ለቡድን ተያይዛችሁ አለባበስ አሳምራችሁ ከታቦተ እግዚአብሔር ከሚያድርበት ታቦት ከሚያዘው ጽላት ካለው ታቦት በላይ ራሳችሁን አቆንጅታችሁ ወንዶችን ለማማለል ለምትሄዱ ራሳችሁን አዘጋጅታችሁ ቦታ ሴት ለመምረጥ ለምትሄዱ እዛ ታቦት ማሳደሪያ አስቀምጣችሁ በመጠጥ ለምትሰክሩ ሰዎች መልእክታቸው አትስከሩ፣ አትዘሙቱ፣ አትደባደቡ። ይሄ የጥምቀት መለያ አይደለም። የጥምቀት መለያ እያንዳንዳችን ስንወጣው ነው ስንሰራው ነው የሚሳተፍ። ስለዚህ ብፁዕ አባታችን የነገሩ ምክር ለእናንተ ቀጥታ አስተላልፍኩላችሁ። ዲያቆን ዮርዳኖስ ደግሞ አንድ ነገር ነገረን፣ አብረን እንስማው። ስርዓቱን እንነጋገር ከተባለ በዚያ ቀን መጾም ክልክል ነው። ነገር ግን ጥንት የነበረው ስርዓት ተበላሽቶ አሁን መጥቶ ታቦት 11 ሰዓት ነው የሚገባው። በግልጽ መነጋገር ስላለብን እኔ ገሌ ከፋር እያልኩ መናገር አልችልም። ይቅርታ አድርጉልኝ ሊቃውንት። ያን ቀን የሚጾም ሰው አባቶቻችን የስቅለት ቀን አርዶ የበላ ያክል ነው የሚቆጠርበት ይላል። የጥምቀት ቀን ግን ታቦት የተሸከመው ካህን ጾሙ አይደለም ይሁን። ለምን ማን ነው ታቦት ይዘዋል ብሎ ስርዓት ያስተማር? ይሄ ሁሉ ሊቃውንት ምዕመኑን መጋፋት ስላልፈለጉ ነው እንጂ በጎንደር ዘመን በነገስታቱ ዘመን ታቦት እግዚአብሔር በጣም ቢበዛ ከ3 ሰዓት እስከ 5 ሰዓት ወደ ማደሪያው ወደ ቤቱ ይመለሳል። ይሄን ማወቅ አለባችሁ። ታሪክ መግለጥ ነው። ታቦት እግዚአብሔር እኮ ምሽት 1 ሰዓት ተኩል እኮ የሚካኤል ታቦት እኮ ገብቶ ያውቃል። 1 ሰዓት ተኩል ለሁለቱም ጉዳይ ጥይት እየተኮሰብን በስንት ስቃይ ቤታችን ድጋሚ ለዓመት ቢመጣ ጥምቀት አላከብርም ሌላ ሀገር ነው የሚሄድ ብለን እስክንሳል ድረስ ማለት ነው። ይሄ ሁሉ ለምን ሆነ? ቤተ ክርስቲያን ስርዓቱን ጠብቃ መቀጠል አልቻለችም። ሊቃውንቱ ብቻ ስርዓታቸውን አይለቁም። ምዕመኑ ግን ከተበላሸ እልፍ ዘመን ሞላ። ይሄ ሁሉ ቀሳይ ለምንድን ነው? መምህራን ያስተምሩ፣ እናንተ ወንድሞቻችሁን ንገሩ። ስርዓት ይዘን ካላደረገ ጋድ ጾም ተብሎ የሚነገረው የዕለት ዕለት ስለማይጾምና ስለሚፈሰግ ነው። ከዚህ ውስጥ ከያዝኩት መካከል ሁለተኛ ታቦት ከ3 ሰዓት እስከ 5 ሰዓት ነው የሚገባው በበፊት ጊዜ። አሁን ለምንድን ነው 11 ሰዓት እና 1 ሰዓት ድረስ የደረሰው እስከ ምሽት? እኔ ግን ከተወለድኩ ጀምሮ ታቦት እኔ ከ8 ሰዓት እና ከ9 ሰዓት በፊት ገብቶ አይቻላል። እውነቱን እኔ ከማውቀው በእድሜ ከማውቀው እውነተኛው ኢትዮጵያዊነት እውነተኛው ኦርቶዶክሳዊነት ግን ያለው ታቦት ከ5 ሰዓት በኋላ ዘግይቶ አያውቅም። የትኛውም ደብር ላይ የትኛውም ሀገር ላይ ታቦት ከ5 ሰዓት በላይ ቆይቶ አያውቅም። ውጭ መጾም አይቻልም ተብሎ አሳማኝ የሆነልኝ ነገር ልንገራችሁ። መጾም አይቻልም ተብሎ ጋድ ጾም የታወጀለት የበዓለ ልደቱና የበዓለ ጥምቀቱ ዕለት ቀድሞ ያሉት ቀን ይጾማል። ቀድሞ ያለው ቀን ከዛ ምን ተደረገ? ከዛ ጾም በኋላ በዕለቱ ዕለት ጋድ ማለት ተገለጠ ማለት ነው። የተገለጠው ዕለት ያን ቀን የጾመ ማለት በስቅለት ዕለት አርዶ እንደበላ ግፍ ይቆጠርበታል። በጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ዕለት
ጭፈራ ቤት እንዳደረ በደስታ እንደሰከረ ይሆናል እንደማለት። ስለዚህ ዕለት መጾም አይቻልም። ያ ሁሉ ምዕመን ግን አጅቦት የሚሄደው ታቦት እስከ ማታ የሚያቆዩት ታቦቱን የተሸከሙት ካህን እያጾማቸው በልተው ስለማይሸከሙት። ስለዚህ በተዘዋዋሪ መንገድ እኛን አባት እያስገደፍን በዓርብ ዕለት ስቅለት ሥጋ እያስበላን እንደማለት ነው። እኛ እስከ 11 ሰዓት እንቆያለን። በነገራችን ላይ ይሄንን ነገር መስራት ያለበት ምዕመኑ ነው፣ ቤተክርስቲያን ነች መስራት ያለባት። እንደው ዲያቆን ዮርዳኖስ በጣም ብዙ ተግሳጽና በተለይ የሚመክሩ ነገሮችን ብዙ ነገር ሲነግር እናውቃለን። ብዙዎቹ ተምረንበታል። እኔ ብዙ ነገር ተምሬበታለሁ። በጣም ነው የምኮራው። ይሄን ነገር ሊቃውንቱና ቤተክርስቲያን አይደለም እንዴ ማስተካከል ያለባቸው? ይሄን ነገር ማስተካከል ያለበት ቅዱስ ሲኖዶስ አይደለም እንዴ? ይሄን ማስተካከል ያለበት እንደ ጀግኖቹ አባቶቻችን መሐከል ላይ የሚገኙት መልካም አባቶች መጀመር የለባቸውም እንዴ? መቼ ነው 4 ሰዓት ላይ ታቦት ገብቶ የሚያውቀው? እንኳን አይደለም ጥምቀት ማደሪያው ወጥቶ ቀርቶ ከገዛ ደብሩ በጊዜ ገብቶ የቅዳሴ ስጋው ደግሞ የተቀበለ ሰው እኮ ከ7 ሰዓት በፊት እኮ ቤት መግባት አቅቶታል። አዲስ አበባ ውስጥ አቅቶታል። ታቦቱን ተሸክመው የቆሙት ካህን ቆመው በአውደ ምሕረት ክብረ በዓል ላይ ወንጌል አይሰበክም። የሚሰበከው በብዛት ገንዘብ ልመናው፣ ለልማት ማሰሪያው፣ የልማት ፕሮግራም እቅዱም ዝርዝሩ፣ ህዝቡን ምዕመኑን ሌላ ነገር መናገሩ፣ ስብከቱ 20 ደቂቃ ብትሞላ ነው። ለ4 ሰዓት ቆሞ ተገትረው ቢቆሙ ግድ የማይሰጣቸው ሰባኪዎች፣ ግድ የማይሰጣቸው ሊቃውንት፣ ግድ የማይሰጣቸው ጳጳሳት፣ ግድ የማይሰጣቸው አስተዳዳሪዎች ናቸው ያሉት። ይሄ እኮ ህዝቡ እባካችሁ እያለ እየተወ እያቋረጠ ሄደ ነው። ህዝቡ አይወቀስም በዚህ። ይሄንን መምራት ያለባቸው አስተዳዳሪዎችና ፕሮግራም አዘጋጆች ናቸው። ቤተክርስቲያን ለዚህ ያዘጋጃቸው ሰዎች አሉ። የትኛው ጳጳስ በኖረበት ታቦት በሰዓቱ ገብቶ ያውቃል? ንገሩን እስኪ። የለም አይደለም። ስለዚህ እናንተም ቤት አስተካክሉ። እናንተም ቤት ማለት አባቶች ይሄን ወደዚህ ነገር እንዲመለስ በሊቃውንትም በቅዱስ ሲኖዶስ ምሩት፣ በሊቃውንትም በቅዱስ ሲኖዶስ ምሩት። እናንተ ምዕመኑማ ሂድ ስትሉት ይሄዳል፣ ቁም ስትሉት ይቆማል፣ ና ስትሉት ይመልሳል። እየሰለቸው መጥቶ ነገ ታቦት ፊት የሚቆም ምዕመን ታጣላችሁ። ይሄን የምትሰሩት ታቦት አቁማችሁ ለምትለምኑ ታቦት አቁማችሁ ረጅም ሰዓት አቆይታችሁ ምዕመኑን ከመደበኛ ስራ የምታስወጡ ከማህበራዊ ህይወቱ የምታስወጡት ለእናንተ ነው የምንናገረው። ታቦት የተሸክሙ ካህናትማ ታዘው ነው፣ ስራቸው ነው። እምቢ ማለት አይችሉም። አለቃቸው ይቀጣቸዋል፣ ያባራቸዋል። በረሃብ 10 ሰዓት 11 ሰዓት ቆመው ከህዝብ መሃል እየተጋፉ እንደሄዱ ተደርገዋል። ቶሎ ቶሎ መራመድ አይችሉም። በሰዓታቸው እንደሄዱ በጊዜ አይነሱም። ይህን የሚያዘጋጁት እኮ ቤተ ክህነት አመራሮች ናቸው። ይህን የሚያዘጋጁት የሀገር ስብከት አመራሮች ናቸው። ይህን የሚያዘጋጁት የወረዳ ቤተ ክህነቶች ናቸው። የእያንዳንዱን ደብር በማደሪያ ስፍራ በጥምቀት ማደሪያ ስፍራ የሚያሳድሩት እኮ ወረዳ ቤተ ክህነቶች ጭምር ናቸው። እነሱ ያልመሩትን ካህናቱ አለቆቻቸው እንዴት ይናገሯቸው? ምዕመኑስ እነሱን የመናገር መዋቅር ከየት አለው? በየሀገር ስብከቱ ነው የሚናገረው። እና የሚስተካከለው ምዕመኑ ጋር አይደለም። ምዕመኑን ያበላሹት ካህናቶች ናቸው። ምዕመኑን ያበላሹት አስተዳዳሪዎች ናቸው። ካህናት እምላችሁ መምራት የሚችሉትን ነው እያልኳቸው ያለው። ይስተካከል። እንግዲህ እውነት ከሆነ በዚህ ጥምቀት እስኪ እናያለን። የመጨረሻውን ሰዓት አብረን የምናይ ይሆናል እስከ ሚካኤል ድረስ። አርቲስቶቹን ነገር ላሳያችሁ ነው። ብዙ ጊዜ አርቲስት ሜላትና አርቲስት ማርያም ሕይወትን ማህበራዊ ሚዲያ ላይ መንፈሳዊ ቻናል ላይ አናጣቸው። ገቢ ማሰባሰቢያ ላይ የምናገኛቸው አሉ። እንዲሁም ቤተክርስቲያን ገዳማት ለማስተዋወቅ የሚጥሩ አሉና እኔ አንስቻቸው አውቃለሁና ሰውም ቪዲዮ ላክልኝ። እንደምታዩቸው ሁለቱም የጓደኛቸው ሰርግ ሚዜ ላይ ሆነው ነው። እና ምን እንበላቸው? የመጠጥ ማስታወቂያ ብለው ነው ሰው ይላክልኝና ሚዜ ነው ፕሮግራሙን ሰዎች ጠይቄ የሚዜ ናቸውና ተጠምጥማችሁ ተሸፋፍናችሁ ምናምን ልበላችሁ? እንዴት ብዬ ልምከራችሁ? እስኪ ንገሩኝ። ምን ይሄ ደግሞ የግል ህይወታቸው ውስጥ መግባት ይጠበቅብናል? እንደዛ አይጠበቅብንም እኮ መብታቸው ነው እኮ። እኛ ቤተክርስቲያን ሲሄዱ የቤተክርስቲያን ስርዓት መጠበቅና የቤተክርስቲያን ክብር መጠበቅ አለበት። የማንንም ነው የምንለው? እኔ ብሄር ሳጠፋ እኮ እኔን መውቀስ ይገባቸዋል። ሳጠፋ ቤተክርስቲያን ላይ ካገኛችሁ ብቻ ሳይሆን እኔ አጠፋለሁ እኮ እኔ እየሄድኩ ንስሐ አባቴ ጋር ንስሐ እየሰጠው ሞክራለሁ። የማቀማቀውን ያላወቅኩት ደግሞ ስትነግሩኝ ይስተካከላለሁ። እኔም ሳላዩ ስለምቀር ስለሚጋረድብኝ
አንዳንድ ጊዜ ንስሐ አባቶቻችን ስንሰጥ አውቀን በድፍረት ሳናውቁ በስተት የሰራነው ኃጢአት እንሌለም። እነዚህ እህቶቻችን ሚዜ መሆናቸው ምንድነው ጥፋቱ? ምን ያገናኘዋል ታዲያ ከዚህ ጋር? እነሱም ፕሮግራም ሰርቼ ስለማቅ በተለያየ ጊዜ ሰርቼ ስለማቅ ይመስለኛል እኔ ላካችሁልኝና አንዳንድ ጊዜ ሰዎችን የግል ህይወታቸው ውስጥ ገብተን መናገር አይጠበቅብንም፣ መብትም አይደል። እኛ የምንናገረው ከቤተ ክርስቲያናችን አንጻርና ከሀገር አንጻር እየወጡ ያሉ ማህበራዊ ሚዲያ መነጋገሪያ የሆኑ አይዲያዎች ላይ እንጂ ግለሰቦቹ ላይ ድሮም ንግግር የለም። እኛ የቤተ ክርስቲያን ጉዳይም ስናነሳ ግለሰባዊ ማንነታቸው ላይ አይደለም ጉዳያችን፣ መንፈሳዊና ኢትዮጵያዊ ማንነታችን ለሚኖረው ጉዳይ ላይ ነው። ስህተቱን ስህተት፣ ትክክሉን ትክክል፣ በርቱን በርቱ፣ ይሄ ይታረም ይታረም፣ ይሄ ትክክል አይደለም ጥፋት ነው የምንለው እንጂ ግለሰባዊ ውስጥ ምን አስገባል? እንደዛ እንዳታስቡ የኔ ተመልካቾች፣ እንደዛ ታስባላችሁ ብዬ አላስብም። ምናልባት የላካችሁልኝ ድንገት እነሱ እንደወቅስ ፈልጋችሁ ከሆነ ይቅርታ። እነሱ በግላቸው ኃጢአታቸውንና በደላቸውን እነሱ ከእግዚአብሔር ጋር እየተነጋገሩ እኔ ከነሱ በላይ እናንተን አዋቂ ነኝ አልላቸውም እና እንዲህ አይነት ነገር አትላኩልኝ ለኔ እባካችሁ። የግለሰብ ነገር አልሰራም። ሀገራዊ ሃይማኖታዊ የሆነ ጉዳይና ማህበራዊ እሴትን የሆነ ጉዳዮች ግን እሰራለሁ። በሱ ጉዳይ ላይ ማንም ሰው አስተያየት ሊሰጥ ይችላል። አስተያየቱ ላይ እንጂ ግለሰባዊ ማንነታቸው ላይ ማስተያየት አንሰጥም። ስለዚህ ከዛ አንጻር ይውልኝ ብዬ ነው። አመሰግናለሁ። የመጨረሻው መረጃ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን